ሱፐር 12 የሚል መጠሪያ የተሰጣቸው የአሜሪካን ማሪን ኮርፕስ ልዩ ኃይል ወታደሮች 24 ሰዓት ሙሉ በጨለማው የምድር ቤት ክፍል በተጠንቀቅ የጥበቃ ግዳጃቸውን በየተራ እየተወጡ ነው። በአቅራቢያቸው ብርሃን የሚባል ነገር ዝር አይልም። ፍጹም ጨለማ ያወጣው የምድር ቤት ነው። ወታደሮቹ ስለዚህ ግዳጃቸው የግል ማስታወሻቸው ላይ አንዲትም ቃል እንዳያሰፍሩ ጥብቅ ትዕዛዝ ተቀብለዋል። ጭራሽ ማስታወሻም ሆነ ብዕር ማናቸውንም የእርሳስ መቅረጫና የመጻፊያ ቁሳቁሶች እንዳይዙ የሚከለክል ግዴታም ፈርመዋል። ከእስረኞቹ ጋር መነጋገርም ሆነ መነካካት አይችሉም። በዚያች ጥብቆ መታሰሪያ ክፍል 24 ሰዓት ጥብቅ የስለላ ካሜራዎች ቁጥጥር ያደርጋሉ። የስፍራው ሎኬሽን ለውጭ ሰው ሾልኮ እንዳይወጣ፣ ስፍራውን ሊያስጠረጥር የሚችል ቅንጣት ፍንጭ እንዳይወጣና ድፍን ዝም እንዳለ እስከ 2 ቀን ድረስ ከዓለም አይኖችና ጆሮዎች ተሰውሮ እንዲቆይ ያስችላሉ የተባሉ የእይታ ማደናገሪያዎች ሁሉ ተበጅተዋል። በእርግጥ አንዳንድ ጊዜ የእግዚአብሔርን መንገድ ልትከተሉ አትችልም። ይህም ሁሉ ጥንቃቄ ተደርጎ ኋላ ላይ እንደተረጋገጠው በዚያች ስፍራ የሆነውን በህቡ የማስቀረት ጥረታቸው አልተሳካላቸውም። ኋላ ላይ እነዚህ የምስጢር ግዳጅ የተሰጣቸውን ወታደሮች እያንዳንዷን ድርጊት የያዘ በምስጢራዊ ሞባይል የተቀረጸ ቪዲዮ ማን እንደለቀቀው ሳይታወቅ ለአደባባይ ውሏል። እርሱንም ተከትሎ በእነዚያ ቀውጢ የመጨረሻ 2 ቀናትና ሰዓታት ስለነበረው ሁኔታ እያንዳንዱን ጠባቂ ዘብ ቃለ መጠይቅ እያደረገ በኢራቅ የዘመቱ ወታደሮችን፣ ሰላዮችን፣ የመንግስት ባለስልጣናትን፣ ለግዳጅ የተሰማሩ ታጣቂዎችንና ሌሎችንም ቁጥራቸው ወደ 100 የሚጠጉ ሰዎችን ቃለ መጠይቅ እያደረገ በትክክል በወቅቱ ምን እንደተከናወነ አስተንትኖ የጻፈ አንድ የታወቀ የፑልቶዘር ሽልማት አሸናፊ ደራሲም አለ፣ ዊል ባርደንባፐር የተሰኘ። ይህ ሰው ለንባብ ያበቃው እጅግ ታዋቂ መጽሐፍ ደግሞ The Prisoners in His Palace ሳዳም ሁሴን His American Guards and What History Leaves Behind ይሰኛል። አሁን ወደ ጨለማው የምድር ክፍል ውስጥ እንመለስ። ስፍራው ጨለማ የለበሰ በመሆኑ ቀኑ ወይም ሌሊቱ ለተመልካቹ አይለይም። ዕለቱ ግን ሱኒ ኢራቃውያን የኢል አድሃ በዓላቸውን ሊያከብሩ 2 ቀናት ብቻ ሲቀራቸው ያለው ቀን ነው። በዚህ ጸጥ ረጭ ያለ ጨለማ የአይኤችቲ የምድር ውስጥ የጆይንት ሚሊተሪ ጥብቅ ስፍራ ለጆሮ የሚሰማ ድምፅ ቢኖር የቀድሞ የኢራቅ ፕሬዝዳንት ያሁኑ ቪክ ቬሪ ኢምፖርታንት ክሪሚናል ወይም እጅግ ተፈላጊ ወንጀለኛ ለሳዳም ሁሴን መጠሪያነት የተሰጠ የኮድ ስም ነው። ሳዳም ሁሴን አሁንም በላዩ የሚለኩሱትን ላይተርና የኩባ ሲጋራ ቡልቅታ እንዲሁም አብሯቸው የታሰሩና በግብረ አበርነት አብሯቸው የተከሰሱት ሌላኛው ሰውም ከጎናቸው አሉ። እኚህ ሰው ከ10,000 በላይ የኩርድ አማጽያንን በኬሚካል የጦር መሳሪያ ጨርሰዋል የሚባሉትና በምዕራቡ ሚዲያዎች ኬሚካል አሊ በሚል ቅጽል ስማቸው የሚጠሩት የቀድሞ አስፈሪ የኢራቅ ሌተናንት ጀነራል ያሁኑ የሞት ቅጣት ተጠባባቂ አሊ ሐሰን አልመጂድ ናቸው። በጨለማው ክፍል የሚሰሙት ብቸኛ ድምጾች እነዚህ 2 ታሳሪዎች ወለል ላይ ጎንበስ ቀና እያሉ የሌሊት ሶላቶቻቸውን ሲያደርሱ የሚያሰሙት የአካላዊ ንቅናቄ ድምጽና በዝቅተኛ ልሳን ካንደበታቸው የሚወጣው የአዛን ድምጽ ብቻ ነው። በዚህ የሞት መላእክት ግዳጃቸውን ሊጥል በሚያንዣብቡበት በዚህ የሞት ጥላ የከበደ ጥላን ባጠላበት የምድር ቤት ከነዚህ 2 ሰዎች በቀስታ የሚወጡ ድምጾች ውጪ ሌላ ዝር የሚል የድምጽ ዘር የለም። በመጨረሻም ያቺ የምትጠበቀው ዕለት ደረሰች። ኢራቃውያን ሱኒዎች የኢድ አል አድሃ በዓላቸውን ድል ባለ ድግስ የሚካደሙባት ዕለት ናት። ቀኗ ቅዳሜ ዲሴምበር 30 ቀን 2006 ዓ.ም እንደ አውሮፓውያኑ አቆጣጠር 2 ቀን ብቻ ቀርቶታል። በዚህ ስፍራ እየተፈጸመ ያለው እያንዳንዱ ነገር በእርግጥ በአሳሪዎቻቸውና በጠላቶቻቸው ፍላጎትና ትዕዛዝ እየተፈጸመ ያለ የሰው ልጅ ሥራ ነው። ግን አንዳንዴ እግዚአብሔሩም ሳይጨመርበት አይቀርም። ይህ ነገር ደጋግሞ የጠባቂው ዘቦችን ህሊና የሚመታ ጥያቄ ነው። እግዚአብሔሩ ሲጥልህ እንዲህ ይሆን? እኚህ 2 ሰዎች በጊዜያቸው መላውን ኢራቃውያንን አንቀጥቅጦ የገዙ ነበሩ። እኚህ 2 እስረኞች ኢራቃውያንን በአንድ አሰልፈው ያዋጉ፣ አዋግተውም በጎረቤቶቻቸው ላይ ድልን ያቀናጁ የጦር ጀግኖች ነበሩ። እኚህ ያሳደጉት ሽበት የቀላቀለበት ጺም በሐዘን የተሰበረ ፊታቸውን የሸፈነባቸው ሳዳም ሁሴን እስራኤልን ወዮልሽ የሚሉ የስከድ ሚሳኤል ጌታ ነበሩ። በአሜሪካኖች ላይ ጣታቸውን የሚያወዛውዙ ግርማ ሞገሳም የኢራቆች መፎከሪያ ነበሩ። ግን አሁን የሞት ፍርድ ከተፈረደባቸው እነሆ
አንድ ወር ከ3 ቀን ሞላቸው። 421 باب من قانون العقوبات رقم 111 يتراجع عن موقفه ክንዶቻቸውን ሊንተራንሱ 2 ቀን ብቻ ቀርታቸዋለች። በነገራችን ላይ አንዳንዶቹ እንደሚሉት አሜሪካኖቹ በስተመጨረሻ አካባቢ እኚህን ቁጥር 1 ጠላታቸውን ሰዳም ሁሴንን ሞት ካስፈረዱባቸው በኋላ ቅጣቱን ሊፈጽሙባቸው ቸግሯቸው ነበር። በግማሽ ልባቸው ሊተዋቸውም አመንትተው ነበር ይባላል። ነገር ግን እኚህ ሰው በሕይወት እስካሉ ድረስ የተለያዩ የኢራቅ አማጽያን ተሰብስበው ካሁን ድባቅ ይመቱናል የሚል ስጋት ሰንገው ያዛቸው ይመስላል። ሁኔታዎች ከቁጥጥራችን ያፈተልካሉ ብለው ሰግተዋል። ይሄ ብቻም አይደለም። በዓለም አቀፍ ጥምር ኃይል ጡንቻ ስር ተከልለው ኢራቅን የማስተዳደር ስልጣን ላይ ፊት ያሉት የኢራቅ ተቃዋሚ ኃይሎች መሪዎች በበኩላቸው የሳዳም በሕይወት መገኘት የቁም ቅዠት ሆኖባቸዋል። ሳዳም በሆነ ተአምር እንደ ታላቁ ናፖሊዮን ከእስር አምልጠው ከወጡ ያለ ጥርጥር እንደሚያልቅላቸውም አምነዋል። ስለሆነም አሜሪካ ሳዳምን ቶሎ እንድጨርሳቸው ሞት ተያያዙት። ጭራሽ አሜሪካ በሳዳም ሁሴን ላይ የተፈረደባቸውን የሞት ቅጣት ለማስፈጸም አሜሪካ ዳተኝነት አሳይታለች፣ ፈቃደኝነቱም እንደሌላት ነው የተረዳነው በማለት ለጋዜጠኞች መግለጫ እስከ መስጠትም ደረሱ። ነገሮች ሲታዩ አሜሪካኖቹ የራሳቸው የበቀል ጥማት እንዳለ ሆኖ ነገር ግን ሳይወዱ በግድ የጀመሩትን ጸረ ሳዳም ግዳጅ ሳዳምን ገለው በማሳየት እንዲያጠናቅቁ ከፍተኛ ጫና የተደረገባቸው ይመስላል። የግድ ያላቸው የሚሉም አሉ። ለምሳሌ በወቅቱ ኢራቅን እያስተዳደሩ የነበሩት የአሜሪካው መንግስት ወኪል አያን ብሬመር በሳዳም የሞት ቅጣትም ሆነ አፈጻጸም የአሜሪካን እጅ የለበትም በማለት ከሞታቸው ሳምንት አስቀድመው መናገራቸውም ይታወሳል። የሳዳም ሁሴን የሞት ቅጣት በተፈጸመበት ዕለትም ከአሜሪካ መንግስት በተላለፈው ውሳኔ መሰረት አንድም የአሜሪካ ወታደር በስቅላቱ ስፍራ እንዳይገኝ መደረጉም አይዘነጋም። እናም ምንም እንኳን አሜሪካ የኚህን ሰው ልጆችና ዘመድ አዝማዶች ሳይቀር በስልጣናቸው ለፈጸሙት ወንጀል እያለች የመሰላትን ታርጋ እየለጠፈች ራሷ ከሳሽ፣ ራሷ ፈራጅ፣ ራሷ ፍርድ ፈጻሚ ሆና እንደ ውሻ ያሉበትን አነፍንፋ እያሳደደች እንደ ሰው ሳይሆን እንደ ውሻ በየመንገዱ ብትረሽናቸውም ምንም እንኳን የኚህን የቀድሞ አምባገነን መሪ እንዳይናቸው ብለን የሚያዩዋቸውን 2 ወንድ ልጆች ኡዴና ቁሴን በሚዘገነን አይነት ከአፈር ደባልቃ በጥይት የተበሳሳ ፎቶዋቸውን ለዓለም ብትበትነውም በመጨረሻ ሰዓት ግን እኚህ በዚህች ዓለም አለኝ የሚሉትን ነገራቸውን ሁሉ ያጡ አቅመ ደካማ ሽማግሌ የደረሰባቸውን ሐዘንና ውርደት ያስተናገዱትን ህመምና ጉስቁልና ደግሞም ለአሜሪካኖቹ ያሳዩት ያልተጠበቀ ከፍተኛ ተባባሪነት ጭምር ተመልክታ አሜሪካ ከሞት ቅጣታቸው ልትምራቸው ዳርቷት ነበር የሚሉ በርካቶች ናቸው። ሌሎች ግን ይህንን የአሜሪካኖቹን የለንበትም ከደሙ ንጹህ ነን አይነት ጲላጦሳዊ የትወና ሽርጉድ አይቀበሉትም። አሜሪካኖቹ በሰው ነፍስ ላይ እንደሚጫወቱ የሚያሳዩ በርከት ያሉ ምሳሌዎችም እያቀረቡ ይሞግታሉ። የአሜሪካኖች አዛኝ ቅቤ አንጓችነት ከማስመሰል ያለፈ ፋይዳ እንደሌለውና ይልቁንም አንድ በግልጽ በሚያስታውቅ ሁኔታ ሰብአዊ መስሎ ለመታየት የተቀናበረ አስጠሊታ የቲያትር ሾው ነው ይሉታል። የማይታበል ሰቆቃና ውሸት የሞላበት ቁጩ የሞት ድራማም አድርገው ይፈርጁታል። በሳዳም ላይ የተፈጸመውን ሁሉ አሁን ወደ አይን እማኞቹ ትረካ እንመለስ። ወደ ዋናው ነገር በዚህች ምልክት አልባ የምድር ውስጥ ቤት ያ ሁሉ ከወትሮ የበለጠ የተጠናከረ የጸጥታ ጥበቃ ያስፈለገበት ዋናው ምክንያት አሁን ሳዳም ሊረሸኑ 48 ሰዓታት ብቻ መቅረታቸው ነው። ከዚህች ጠባብ የሞት ቅጽር ባሻገር በባግዳድ ጠቅላይ ፍርድ ቤት ደጃፎች ላይ ደግሞ የሳዳም ተከላካይ ጠበቆች በሳዳም ላይ የተላለፈውን የሞት ቅጣት ለማስቀረት ካልተቻለም ለጊዜው ቅጣቱ እንዳይፈጸም ለማሳገድ እጅግ የተጠናከረ የይግባኝ ርብርብ እያደረጉ ነበር። ነገር ግን ይግባኝ ሰሚ ፍርድ ቤቱ አሻንጉሊትነቱን አስመሰከረ። እንኳን ቅጣቱን ሊቀይር ጭራሽ አቤቱታቸውንም አልሰማም አላቸው። ጠበቆቹና አንዳንድ የአገር ሽማግሌዎች ፍትህ 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 እያሉ የሳዳምን ማስተዛዘኛ ምክንያቶች ለህዝብ ጆሮ እያንቆረቆሩ የአላህን እዝንነት እየጠቀሱ ለመኑ፣ ተለማመኑ። በመስጊዶች ሳይቀር በአባቶች እንባ የታጀበ የምህረት ልመና ተደረገ። ግን ከሰማይም ሆነ ከምድር ጠብ ያለ ሀባ ነገር አልነበረም። ሁሉም ጩኸቶች
ሰሚ ጆሮ አጡ። አንተም ክፉ ነበርክ፣ ክፉ አዘዘብህ እንደሚባለው ሆነ። በመጨረሻም ከዚያች ስጋና አጥንት የሌለው ድምፅ እንኳን አፈትልኮ እንዳይወጣ ተደርጎ ከታሸገበት ምስጢራዊ እስር ቤት የነበሩት ሰዳም ሁሴን ራሳቸው ቃላቸውን አሰሙ። ሰዳም ልጆቻቸውን አጥተዋል፣ በትረ መንግስታቸውን ተነጥቀዋል፣ ክብራቸውን ተገፈዋል፣ የሚወዷቸውን የተማመኑባቸውን 78 ከፍተኛ ሹሞቻቸውን ከነቤተሰቦቻቸው እንደ አውሬ እየታደኑ በያሉበት ተረሽነዋል። ከመከረኛ ነፍሳቸው በቀር የኔ የሚሉት የቀራቸው ምንም ነገር የለም። ግን እኚህ ሰው አምባገነን ቢሆኑም አይምሬ ቢሆኑም ለሀገራቸው ለህዝባቸው አንዳችም ውለታ አልዋሉም። የተቸገረን አላበሉም። ሀገራቸውን ከጠላት አልተከላከሉም። ታላላቅ መስጊዶችን አላስገነቡም። ለሚጠላዋቸው እንኳን ባይሆን ላልተቃወሟቸው ከዛቁት የነዳጅ ገንዘብ አላቃመሱትም። እንዴት ለአንዲት ሀቅ ሲል ስለ እርሳቸው የሚቆምላቸው ሰው ይጠፋል? ምናልባት ሰዳም በልባቸው በህዝባቸው ቀናኢነትና ምህረት ተስፋ ሳደረው ይሆናል። አሊያም ደግሞ የመጨረሻ የይቅርታ ዕድላቸውን ለመሞከር ካለመሞከር መሞከር ይሻላል ብለው አምነውም ይሆናል። ብቻ ሰዳም ሊሰቀሉ 2 ቀናት ብቻ ሲቀራቸው ለሚዲያዎች አንድ ደብዳቤ ላኩ። ያ የሰዳም የመጨረሻ የመማለጃ ደብዳቤ እርሳቸው ይመሩት በነበረውና በአሜሪካኖች በተበተነው የባዝ ፓርቲ ዌብሳይት አማካኝነት ለዓለም ህዝብ ተለቀቀ። ሰዳም በዚያ የስንብት ደብዳቤያቸው እንዲህ የሚል መልእክት አስፍረውበት ነበር። ውድ የሀገሬ የኢራቅ ህዝብ ሆይ፣ አንድነትህን ፈጽሞ በምንም አይነት ነገር እንዳቀይረው፣ ሀገርህን ኢራቅን በወረሩ ጠላቶች ተታለህ እንዳትከፋፈል፣ የወረሩህን መንግስታት ህዝቦች በጅምላ አትጥላ። ይህንን የወረራ ውሳኔ የሰጡትን የወራሪዎቹን መንግስታት መሪዎች ብቻ አምርረ ጥላቸው፣ ተዋጋቸው። እኔ የሰማዕት ሞትን ለመቀበል በሙሉ ልቤ ፈቃደኛ ነኝ። የተበየነብኝ የሞት ፍርድም ቅንጣት አያስፈራኝም። ቁርጠኛ ወታደር ነበርኩ፣ አሁንም ነኝ። ታጋይ ነኝ። ለዓመታት ቅዱስ ጦርነት ጂሃድን ሳካሂድና ስመራ የኖርኩኝ ሰው ነበርኩ። ሞትንም አልፈራ እንደሆንኩኝ አልፋለሁ። እኔ ብቻ ሳልሆን ማንም ለሀገሩ በጀግንነት የሚዋጋ ሁሉ ሕይወቱን ለመስጠት የሚያስፈራ ነገር አይኑር። ወራሪዎች ከሀገራችን ጠቅልለው እስኪወጡ ድረስ ሰላምን አትስጧቸው፣ እስከ መጨረሻው ተዋጓቸው። ፈጣሪ አምላክ የተመሰገነ ይሁን፣ ከእርሱ በቀር ሌላ አምላክ የለም። ደህና ሁኑ። ሰዳም ሁሴን አልመጂድ አልቲክሪቲ። የሰዳም ሁሴን ደብዳቤ በመላው የአረብ ምድር በሚሊዮኖች ተሽከረከረች። ብዙዎች በሐዘንና በተመሳቀለ ስሜት ሆነው የሽማግሌው ሟች ቃሎች አነበቡ። ዓለም እንዲህ ነች፣ ሕይወት እንዲህ ነች። ባዶ እጅህን ትመጣለህ፣ በመጨረሻም ባዶ እጅህን ትመለሳለህ። የምታስቀረውም ሆነ ይዘህ የምትሄደው ምንም ነገር የለም። ያሳዝናል የሰው ነገር። በመጨረሻ ያቺ የተጠበቀችው የሞታቸው ዕለት ደረሰች። ለሞት ፍርደኞች ሁሉ የተገባ ነውና ሰዳም ሁሴንም ምን ለመብላት ወይ ለመጠጣት እንደሚሹ በአሳሪዎቻቸው ተጠየቁ። ሰዳም የጠየቁት የመጨረሻ ምግብ የዶሮ ስጋ በሩዝ ንጹህ ማር በላዩ ላይ ጠብ ያለበትና ለብ ያለ ንጹህ ውሃ ብቻ ነበር። መጣላቸው። በእርጋታ የቀረበላቸውን ተመግበው ጨረሱ። እጃቸውን በውሃ አበሱ። ቅዱስ ቁርአናቸውን እንደያዙ ከመቀመጫቸው ተነሱ። የታሰሩባት ክፍል ብትለይም ያ ለ3 ዓመታት ግድም የታሰሩበትን ጥብቅ ግቢ ወደ ሞታቸው ወደሚወስዳቸው ብረት ለበስ ተሽከርካሪ ከመግባታቸው በፊት ወደ ኋላ ዞር ብለው በደከመ መንፈስ ገረመሙት። ደራሲዎቹ በራሳቸው በሰዳም የገዛ ቤተ መንግስታቸው ውስጥ የተዘጋጀ ሰዋራ ስፍራ ነበር ብለው ተናግረዋል። ሰዳምም በገዛ ቤተ መንግስታቸው የታሰሩ መሪ ሲሉ አዝነውላቸዋል። ይህ ሁሉ ግን ኋላ ቆይቶ የወጣ ቃል ነበረ። ሰዳም በፍጹም እርጋታና የጓደኝነት መንፈስ ተሞልተው ለረጅም ጊዜ አብሯቸው በጠባቂነት የከረሙትን የአሜሪካኖቹን የማሪን ኮርፕስ ልዩ ኮማንዶ ወታደሮች አንድም ሰው እስካይቀራቸው ድረስ በሚያመሩበት መንገድ ሁሉ ያገኟቸውን የቻሉትን እየጨበጡ ራቅ ያሉትን እጃቸውን እያወዛወዙ የመጨረሻ የስንብት ሰላምታቸውን አቀረቡላቸው። በእነዚያ ጠባቂዎቻቸው መሃል ከሴፕቴምበር 11 የአልቃይዳ ጥቃት በኋላ በልዩ ሁኔታ ለጸረ ሽብር ዘመቻና ለአንዳንድ ልዩ ድፍረትና ችሎታ ለሚጠይቁ ግዳጆች የሰለጠኑ ኮማንዶች ነበሩበት።
እነዚህ ኮማንዶዎች ከተሰጣቸው ግልጽ ትዕዛዝ ሰማይ ዝቅ ምድር ከፍ ብትል ዝንፍ የማይሉ በምድር ላይ ያለ ምንም መቅሰፍት የማያስደነግጣቸው አይነት ወታደሮች ነበሩ። ግን እነዚህም እኚህን ያልታደሉ ሽማግሌ ሟች በትህትና እየመጡ ሲሰናበቷቸው ሲመለከቱ አልቻሉም። እነዚህ የማሪን ኮማንዶዎች ብረት ሊመስሉ ይችላሉ። ስራቸው ትዕዛዝን መቀበል ስለሆነ ከመፈጸም በቀር ልባቸውን አያሳዩህምና፣ ግን በውስጠኛዋ ልባቸው እነሱም ሰው ናቸው። ሰብአዊ ስሜታቸው ለሙያቸው የደበቁ ሰዎች ናቸው። ብዙዎቹ የሰዳም ጠባቂዎች ስሜት ፈንቅሏቸው አይኖቻቸው የቋጠሩትን የእንባ ክብሎች መደበቅ አልተቻላቸውም። እንባቸውን ሲያንጠባጥቡ ታዩ። እደግመዋለሁ፣ እነዚያ የሰዳም ጠባቂዎች ሳዳም ወደ ሞታቸው ሊሄዱ የስንብት ሰላምታ ሲያቀርቡላቸው ብዙዎቹ እንባ ቀደማቸው። ሰዳምም ወደ ተዘጋጀላቸው መኪና እግራቸውን ከማንሳታቸው በፊት ወደ ጠባቂዎቻቸው በጅምላ ፊታቸውን አዙረው ፈጣሪ ባርካችሁ ሜይ አላህ ብለስ ዩ በሚል ቃል ተሰናበቷቸው። ይህ ከዓይን እማኞቹ ከራሳቸው የተሰጠ የምስክርነት ቃል ነው። መኪናው ሰዳምን ይዞ ወደ ተመደበላቸው ሞታቸውን ወደሚቀበሉበት በሰሜን ምስራቅ ባግዳድ ወደሚገኘው ጥምር የአሜሪካ ኢራቅ ጦር ወደሚቆጣጠረው የፍትህ ካምፕ ጀስቲስ ተብሎ ወደ ተሰየመው ካዝማይን ወደ ተሰኘው የሚሊተሪ ጥብቅ ስፍራ አደረሳቸው። በቀን 30 ዲሴምበር 2006 ዓ.ም ልክ በ6 ሰዓት ላይ መልካቸው እንዳይታይ ጭንብል በፊታቸው የጠለቀላቸው የሞት አስፈጻሚ መላእክተኞች የሳዳምን ክንዶች በግራና በቀኛቸው ይዘው ባንገታቸው በወፍራሙ የተጠመጠመውን ወደ መጨረሻ የሰማዩ ቤታቸው የሚሸኛቸውን የመስቀያ ገመድ በሰዳም አንገት ውስጥ አጠለቁት። አንዱ በዚህ መጽሐፍ ደራሲ የተጠየቀ ወታደር ስለዚያች ቅጽበት ሲገልጽ ሰዳም ልክ ሞታቸውን በጸጋ የተቀበሉ ይመስላል። ምንም አይነት ግርምትም ሆነ ድንጋጤ በፊታቸው ላይ ሳያሳዩ የቆዩት ሰዳም ለአፍታ ብን ብሎ ጥፍት ሲል ተመለከትኩ በማለት እማኝነቱን ጠቅሷል። በትክክል በዚያች የመሰቀያ ክፍል በዚያች የሰዳም ሁሴን የመጨረሻ የህይወት ቆይታ ቅጽበቶች ምን ነገሮች እንደተከናወኑ ግን በሞባይል በድብቅ ተቀርጾ የተለቀቀው ቪዲዮ አሳዛኙን እውነተኛ ትዕይንት ለዓለም አይኖች አብቅቶታል። በቪዲዮ የሚታዩት ሳዳም በዚያች የሞትና የህይወት ቅጽበት ላይ ሆነው አንዳች ፍርሃት ሲያሳዩ አልታዩም። ዙሪያቸውን ከበው እንዲያላግጡባቸው የተመደቡ የሚመስሉ በቀለኛና ረጋሚ ሰዎች ከፊታቸው ተደርድረዋል። ሰዳም ግን በእነዚህ ሰዎች ጸያፍ ድርጊት የተረበሹ አይመስልም። ከፊት ለፊታቸው በቆሙት ጠላቶቻቸውና በሰቃዮቻቸው ላይ በንቀት ዓይን ሲዘባበቱና ሲያፌዙ ነው የታዩት። ሰዳም የፈጣሪያቸውን ስም ደጋግመው ሲጠሩ ነው የተደመጡት። ያለመታደል ነው አቦ፣ ይህች ዓለም አንዳንዴ አሰቃቂ ናት። የእጅህንም ቢሆን የምታገኘው የማንንም ቢሆን የእጁን የዘራውንም ቢሆን የሚሰጠው ግን ያልፈጠረብህን ጭካኔ መጨከን አትችልምና ሰው ነህና ያሰቅቅሃል። እንዲህ ያለው ክንዋኔ ወይም ኦርዲያል። አዎ ዓለም አሳዛኝ ናት። ሰዎቿም የማያልቀውን ትራጀዲዋን አይነቱን እየቀያየሩ ደጋግመው ይተውኑታል። እንዲህ ናት አንዳንዴ ይህች ዓለም፣ ስሜትህን በጥልቅ የሐዘን ሸለቆ ወስዳ የምታፈስ አሳዛኝ የቲያትር መድረክ ትሆንብሃለች ይህች ዓለም። ግሎባል ሪሰርች የተሰኘ ዓለም አቀፍ ተቋም በእንግሊዝኛ ቋንቋ ተተርግሞ ለዓለም በቪዲዮ የቀረቡት የሰዳም የመጨረሻ ቅጽበቶች ላይ ወደ ሞታቸው እየተሸኙ የነበሩት ሰዳም ሁሴንና እሰይ የታባክ አበጀህ እልል ይሉ የነበሩት ከባቢ ባላንጣዎቻቸው በአረብኛ እርስ በእርስ ይለዋወጧቸው የነበሩት የመጨረሻ ቃላት ይፋ ወጥተዋል። ከነዚያ የስቅላት ቅጽበት እንኪያ ሰላምታዎች መሃል እንዲህ የሚሉ ቃላቶች ይገኙበታል። በንግግር ልውውጦቹ ጀርባ የሰዎች ጫጫታ ድምጾች ይሰማሉ። ንግግሮችን መርጦ ለመስማትም ያዳግታል። ግን በመሃል አንድ ሰው ከስቅላት ፈጻሚዎቹ መሃል ሆኖ ሌላን አንድ ሰውን በክፍሉ ይጣራል። አሊ አሊ። በመሃል የሰዳም ሁሴን ድምፅ ጮክ ብሎ ተሰማ። ላኢላሃ ኢለላህ ሙሐመድ ረሱሉላህ፣ ሙሐመድ የአምላክ መልእክተኛ መሆናቸውን እመሰክራለሁ
ከዚያ አሁንም የሰዳም ሁሴን ድምፅ ተሰማ። ገመዱ በአንገታቸው የገባ ነው። የሚናገሩት በሩቅ ምስራቆች ባህል አንድ ሰው ለሞቱ ሲዘጋጅ የሚናገራቸውን ቃላት ነው። ያአላህ ያአላህ። ከዚያ ሳልቫት የተሰኘውን የእስልምና እምነት ተከታዮች የሚያደርሱትን ጸሎት ድምፅ እያሰሙ ማድረስ ጀመሩ። ሰዳም ሁሴን የፈጣሪ አምላክ በረከት በሙሐመድ ላይና በቤተሰቦቻቸው በተከታዮቻቸው ሁሉ ላይ ይሁን። ሁሉም በስፍራው የነበሩ ሁሉ ይህንን ጸሎት ከሰዳም ጋር የሰዳም ድምፅ ጭምር እየተሰማ አብረው ሲያደርሱ ድምፃቸው ይሰማል። اللهم صل على محمد وآل محمد اللهم صل على محمد وآل محمد በዚያ በስፍራው የተሰበሰቡት የሰዳም ባላንጣዎች በአንድ ላይ ጮክ ብለው የወጣቱን የሺዓይት የሃይማኖት ሰውና አርበኛ የሞቅታዳ አልሰድርን ስም መጥራት ጀመሩ። ሞቅታዳ ሞቅታዳ ሞቅታዳ። ሰዳም ይህንን ሲሰሙ የተገረመም ያፌዘም በሚመስል አኳኋን ከበዋቸው የሞቅታዳን ስም ለሚጠሩ ሰዎች እንዲህ የሚል የዘበት ንግግርን ካፋቸው አውጥተው ተናገሩ። ሞቅታዳ ሞቅታዳ፣ በእናንተ ቤት እንዲህ እያላችሁ መጮኻችሁ እንደ ጀግንነት ነው የምትቆጥሩት አይደል? ይሄ ነው የእናንተ ትልቅ ሰውነት መገለጫ? ይሄ ነው የእናንተ ጀግንነት? ከዚያ ከጮኺዎቹ መሃል አንዳንድ ግለሰቦች በከፍተኛ የግልፍት መንፈስ ተሞልተው በሰዳም ላይ ጮክ ባለ ድምፅ ያንቧርቁ ጀመሩ። ገደል ግባ፣ ጀሃነም ግባ፣ እሳት ውስጥ ጨምረህ ቱ ሄል ቱ ፋየር ጎ ቱ ሄል። አሁን ደግሞ በአንገታቸው ገመድ የገባባቸው ሰዳም ሁሴን በግልጽ በጮኺዎቹ ላይ እያላገጡ መሆኑን በሚያሳብቅ የፌዝ አነጋገር እንዲህ ሲሉ ተደመጡ። ወደ ጀሃነም ስትሉ ወደ ኢራቅ ማለታችሁ ነው? ኢራቅን ነው የምትሉኝ? አሁን ከባቢዎቻቸው ከሰዳም ጋር መመላለሳቸውን ተዉና እንዲህ የሚል መፈክር ያሰሙ ጀመረ። ሙሐመድ ባቂር አልሳድር ለዘላለም ይኑር፣ ሙሐመድ ባቂር አልሳድር ለዘላለም ይኑር። በመሃል ግን አንድ ከሁሉም የተለየ በእድሜ የገፋ የሚመስል ሰው በፎካሪዎቹ ድምጾች ጎልቶ በሚሰማ ጮክ ባለ ድምፅ እንዲህ ሲል ተናገረ። እባካችሁ ተው እንጂ ምን እየሆናችሁ ነው? እዚህ ጋር እኮ ይህ ሰው እየተሰቀለ ነው፣ ወደ ሞቱ እየተጓዘ እኮ ነው። እባካችሁ ተው እንጂ እባካችሁ እርግማናችሁን አቁሙ። ከዚህ በኋላ ሰዳም ሁሴን የመጨረሻውን የእስልምና አማኞች የሚያደርሱትን ጸሎት ማሰማት ጀመሩ። እኔ ከእርሱ ከአንድያ አምላክ ውጪ ሌላ አምላክ እንደሌለ እነሆ መሰክራለሁ። እኔ ነብዩ ሙሐመድ የአምላክ መልእክተኛ መሆናቸውን እነሆ መሰክራለሁ። ላኢላሃ ኢላላህ ሙሐመድ ረሱሉላህ፣ ላኢላሃ ኢላላህ ሙሐመድ ረሱሉላህ። ግን አልጨረሱትም። የቆሙበት የእንጨት ወለል ከተረከዞቻቸው ስር ዘወር ተደረገባቸው። እናም ገመዱ በአንገታቸው ተሸምቅቆ ያለ ድምፅ በአየር ላይ ተንጠለጠሉ። በዚህን ጊዜ የከበቧቸው ባላንጣዎቻቸው ሁሉ እንዲህ እያሉ በከፍተኛ ጩኸት እርግማናቸውንና ደስታቸውን ያሰሙ ጀመር። አምባገነኑ ወደቀ፣ አረመኔው ወደቀ፣ ጨካኙ ወዳደቀ፣ እልል። ሌሎች ግን በጣም በጸጥታ መንፈስ ሆነው የእስልምና እምነት ተከታዮች የሚሉትን የሽኝት ጸሎት ማድረስ ጀመሩ። የፈጣሪ አምላክ በረከት በነብዩ መሐመድ በቤተሰቦቻቸው በተከታዮቻቸው ላይ ይሁን። በዚህ መሃል ሌላ ጮክ ያለ የአንድ ሰው ድምፅ ደግሞ ተሰማ፣ እንዲህ የሚል ተዉት፣ እንዳታወርዱት፣ ለ8 ደቂቃዎች እንደተንጠለጠለ ይቆይ፣ ለ8 ደቂቃ ይንጠልጠል። የሰዳም አካል የተሰቀለበት ገመድ አንገታቸውን እየገዘገዘው ነበር። ከጀርባቸው ብዙ ሰዎች የሳዳም ሁሴንን ስም እያነሱ ዝቅ ባለ ድምፅ ሲነጋገሩና በክፍሉ ጫጫታ ሲነግስ ተሰማ። በመጨረሻም ሁሉም በማያውቁት አንዳች ኃይል የተገደዱ ይመስል ለአፍታ በታላቅ ጸጥታ ተሸበቡ። ከዓይኖቻቸው ፊት በአየር ላይ የሚወዛወዘው የሰዳም ሁሴን ጸጥተኛ አካል በፈጠጡ ዓይኖቻቸው እጆቻቸውን
አፋቾቻቸው ላይ ጭነው መመልከት ጀመሩ። እነሆም በስቅላቱ ስፍራው የሆነ ሁሉ እንዲህ ተፈጸመ። የሰዳም አስክሬን በማግስቱ ማለትም በዲሴምበር 31 ቀን 2006 ወደ ትውልድ መንደራቸው ወደ ቲክሪት በሀገሬው ባህል መሰረት በሰላም ተሸኘ። በዚያው በቀደሙት ቤተዘመዶቻቸውና ከሞቱት ቤተሰቦቻቸው የመቃብር ስፍራ ላይ በተለይም በቅርብ በሞት ከተለዩት ሁለት ወንድ ልጆቻቸው ከኡዴ ሁሴንና ከቁሴ ሁሴን ጎን ቀበሩኝ ብለው በኑዛዜያቸው በለመኑት መሰረት ከልጆቻቸው ጎን አስክሬናቸው አረፈ። ሰዳም ሁሴን በረጋሚዎች ተከበው ተሰቀሉ። በመጨረሻም የሚወዷቸውና በሞታቸው ባዘኑ ወዳጅ ዘመዶቻቸው ተከበው ሥርዓተ ቀብራቸው ተፈጸመ። እኛም ፈጣሪ ነፍሳቸውን ይማር ብለን ተለየን። አምባገነኖች ሰዎች ናቸው። ስህተታቸው እንዲህ በሰው እጅ ለመያዝ እስኪያበቃቸው ድረስ ስህተታቸው ሲነገራቸው ማረም የማይቻላቸው አሳዛኝ ሰዎች። የአምባገነኖች ጭካኔ የሚያንገፈግፈውን ያህል ግን እንደ ሰው ሆኖ ላሰበው መጨረሻቸውም ያሳዝናል። እኚህ ሰው ክብር የሚገባቸውና ለሰሩት በጎ ሥራ መመስገን፣ ላጠፉት ደግሞ መወቀስ የነበረባቸው ክፉና በጎ ሥራቸው በገለልተኛ ዳኞች ተመዝኖ የተመዘነ ፍርድ ሊሰጣቸው የሚገባቸው ሰው ነበሩ። የይግባኝ ቃላቸው ቢደመጥላቸው ጽድቅ ነበር። ግን ምን ዋጋ አለው? እርሳቸው በዚህ መንገድ ፍጻሜያቸው ይሆን ዘንድ በግትር ሐሳባቸው ጸኑ። ጠላቶቻቸውም በማይቃና ልብ በረቱባቸው። አምላክም ሁኝ ያላት ትሆን ዘንድ ብቻ መሆን ስላለባት የሚሆነው ሆነ። አንዳችም ካለ እርሱ ፈቃድ የሚሆን የለም። የተጻፈው ተጽፏል እንዲል አረበ አልመክት ኡመክቱብ Verily we have created all things with qadar before their creation. ሁሉም ነገር ከመፈጠሩ አስቀድሞ በፈጣሪ መዝገብ ተጽፏል። የእያንዳንዳችን ዕጣ ፈንታ ጭምር ተጽፏል። አልመክት ኡመክቱም ነው ነገሩ። ቪዲዮውን እንደወደዳችሁት ተስፋ እናደርጋለን። ጽሑፉ የአሳፍ ኃይሉ ነው። በሰዳም ሁሴን ታሪክና በዛሬው ቪዲዮአችን ላይ ያላችሁን ሐሳብ አካፍሉን። በቀጣዩ ቪዲዮ እስከምንገናኝ ቸር ቆዩን።